ኤርትራም ሰሞኑን ከኢራን የአሜሪካን ማዕቀብ ጥሳ እንግዲህ ድሮንን ማመላለሻ ቦታ አድርጋለች፣ ማዘዋወሪያ አድርጋለች ምጽዋ ፖርትን። ይሄን ሁሉ እያደረገች ይሄ ሁሉ እንዳልተነካለት እንዳልታወቀላት ሆነ አሁን በሰው ቁስል ለመሳቅም ሙከራ እያደረገች ይችላለች። ግብጽ ብዙ ጊዜ ስትመለከት ኢትዮጵያ በአልቡራን አማካኝነት ጫና እንዲደርስብን ብዙ ስራ ስትሰራ ነበር። አልቡራን የኛን ግዛት መሬት ወስደዋል፣ ከሻቢያ ጋር ትስስር አለው፣ እንዲሁም ደግሞ ወልቃይትን የሚወር ጦር ያሰለጥናል። ከዚህ አንጻር የአልቡራን መኖር የግብጽ አጋርነት እንደ አጋር የሚወሰድ ነው። ይሄ እኮ ትልቅ በረከት እኮ ነው። ሱዳኖች መካከል በእንደዚህ አይነት ነገር መፈጠሩ ለኢትዮጵያ ትልቅ በክፍለ ዘመኑ የማይገኝ እድል ነው። የሚገርም ነገር ማለት ነው። ምናልባት አስቀድሞ ፕሬፕት አስቀድሞ የመምታት አይነት ስትራቴጂ ሊሆን ይችላል። የጦር ጀትና የድሮን ቅኝት መደረጉ ትንሽ የስነ ልቦና ጭንቀት ተፈጥሯል እዛ አካባቢ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው አገራዊ አጀንዳዎችን ወደ እናንተ እናደርሳለን። የአሜሪካው የውጭ ጉዳይ ሚኒስትር በጂ7 ስብሰባ ላይ የሱዳን ፈጥኖ ደራሽ ለሱ መሳሪያ የሚያስተላልፉ መሳሪያ የሚሰጡ ሀገራት ላይ አስቸኳይ ማዕቀብ ሊጣል ይገባል የሚል መረጃ አስተላልፈዋል። ይህንን አስመልክቶ የተለያዩ ወገኖች በተለያየ አቅጣጫ ሀሳቡን ሲያንሸራሽሩት አስተውለናል። እኛም ከኢትዮጵያ ከኤርትራ እንዲሁም ከግብፅ አንጻር ጉዳዩ እንዴት መመልከት አለብን የሚለው ነገር ሰፋ አድርገን ወደ እናንተ እናደርሳለን። ሌላው መረጃችን ባለማጣ በኮረምና በመሆን አካባቢ የህወሓት ወታደሮች ከወትሮ ለየት ባለ መልኩ ነዳጅ እያጠራቀሙ ነው። ለጦርነት ዝግጅት ይመስላል። እዛ አካባቢ ለየት ያለ የአየር ኃይል እንቅስቃሴን በመኖሩ የተነሳ የቲፒኤልኤፍ ሰራዊት ከፍተኛ መደናገጥ እንደደረሰበት መረጃ ደርሶናል። ከዛ አካባቢ ሶስተኛ ወደ ከወልቃይትም አዲስ መረጃ አለን። እዛ አካባቢ አዲስ የፖለቲካ ሁኔታ አለ። እሱንም አስመልክተን የምንለው ይኖረናል። እንደተለመደው አድማጭ ተመልካቾቻችን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ እንጋብዛችኋለን። አማን እንዴት ነህ? ሰላም። እንግዲህ G7 የተባለው እኛን ስለሚመለከተን ነው መረጃውን ያመጣ ነው። እኛን ይመለከተናል በቀጥታም በተዘዋዋሪ። እንደምታውቀው ይሄ RSF እና በአልቡርሃን መካከል እንደው ዝም ብሎ ሌጣውን ብቻ አይደለም እርስ በርስ የሚተጋተጉት። ከበስተጀርባቸው የብሔራዊ ጥቅም ያላቸው ብዙ ሀገራት አሉ። ሀያላን ሀገራት አሉ፣ የገልፍ ሀገራት አሉ። ኢትዮጵያም ልክ እንደ ሀገር መቼም ፖለቲካ ነው፣ የብሔራዊ ጥቅሞችን እናሰላለን። ከዛም አንጻር ከኢትዮጵያም አንጻር ግብፅም ትልቅ ስራ ትሰራለች እዛ አካባቢ። ሻቢያም ኤርትራም ትልቅ ስራ ይሰራል። እነዚህ ሁሉ ኃይሎች አይናቸውን የጣሉበት ነው የሱዳን የእርስ በርስ ጦርነት። አሁን ማርኮ ሩቢዮ እንግዲህ አሜሪካ የውጭ ጉዳይ ሚኒስትር ናቸው። የውጭ ጉዳይ ሚኒስትሮች የተሰበሰቡበት የጂ7 እነዚህ የበለጸጉ ሀገራት ናቸው። እዛ ላይ ነው ይህን ጥሪ ያቀረቡት። ለዚህ ለፈጥኖ ደራሽ መሳሪያ የሚያስተላልፉ ይላሉ፣ መሳሪያ የሚሰጡ እንግዲህ በቃል ባይናገሩም ክስ ሲያቀርብ የነበረው የአልቡርሃን መንግስት ምንድነው የተባበሩት አረብ ኤምሬት የድሮን አቅርቦት ለዚህ ለአርኤስኤፍ ትሰጣለች ብለዋል። እንደውም በቅርቡ አልፌሸር የተባለ በጣም ክሪቲካል ትልቅ ስትራቴጂክ የሆነ ቦታ ዳርፉር አካባቢ መቆጣጠር ችለዋል። ይሄ መቆጣጠሩ ደግሞ ያስደነገጣቸው እነ ግብፅና እነ ሻቢያ ሌሎችም ኃይሎች አሉ። አካሄዱ ሲመለከቱት በጣም ሊገሰግስ ነው። አሁን የሳቡት አርጩሜ ምንድን ነው? እዛ አካባቢ አልፋሸር የተባለው አካባቢን ሲቆጣጠር ከፍተኛ የሆነ የሰብአዊ መብት ጥሰት ረገጣ አድርገዋል የሚል ነገር ነው። ያው ፈረንጆች አንድ እርምጃ ለመውሰድ ሲፈልጉ እቺ የሰብአዊ መብት ረገጣን ልክ እንደ ካርድ ይመዘዋታል። እንደ ካርድ ከመዘዙት የሚያስቡት የፖለቲካ ስሌት አለ። እስኪ አንዱ ለሶስት ብለን እናስቀምጥ። ግብፅ ብዙ ጊዜ ስትመለከት ኢትዮጵያ በአልቡርሃን አማካኝነት ጫና እንዲደርስብን ብዙ ስራ ስትሰራ ነበር። አልቡርሃን የኛን ግዛት መሬት ወስደዋል፣ ከሻቢያ ጋር ትስስር አለው፣ እንዲሁም ደግሞ ወልቃይትን የሚወር ጦር ያሰለጥናል። ከዚህ አንጻር የአልቡርሃን መኖር የግብፅ አጋርነት እንደ አጋር የሚወሰድ ነው እና ይሄ RSF ፈጥኖ ደራሹ መዳከም መወገድ ለኢትዮጵያ አደጋ ነው፣ ትልቅ አደጋ ነው። የመሳሪያ እቀባ ይደረግ እንግዲህ ለይተው ነው እንግዲህ የፈጥኖ ደራሹን ለይተው የመሳሪያ እቀባ ሊደረግ ይገባል የሚል ነገር ያስቀመጡት። እኔ አንድ ማነሳው ነጥብ ግብፅ እንግዲህ ካምፔን ስታደርግ ነበረ በዚህ በዲፕሎማሲው ረገድ
ምስራቅ አፍሪካ አካባቢ ያለውን የናይል ግድብን በተመለከተ ኢትዮጵያ ውስጥ ያለውን የፖለቲካ እውነት በተመለከተ ብዙ ካምፔን ስታደርግ ነበር፣ በዲፕሎማቲክ መንገድ ማለት ነው። ምናልባት የግብፅ የዲፕሎማሲው ዘመቻ ፍሬ አፍርቶ አርኤስኤፍን ኮርነር አደረገው ወይ ልክ እንዳሸባሪ ኮርነር አደረገው ወይ የሚል አንድ መረጃ እንመልከት ወይም አንድ ሀሳብ እንያዝ። በእርግጥ ይሄ አስተላላፊዎችን ይላል እንዲሁም የሚረዱትን ያ ማለት እንግዲህ አስተላላፊ የሚከሱት ሻዕቢያም እንዲሁም ደግሞ የአልቡራን መንግስትም የሚከሰው ኢትዮጵያ የዚህ አርኤስኤፍ ወዳጅ ነች ብሎ ያስቀምጣሉ። አንዳንዶችም አናሊስቶች ምናልባት ኢትዮጵያ ውስጥ የድሮን አገልግሎት የድሮን መገጣጠሚያ በስውር አርኤስኤፍን የሚደግፍ የድሮን መገጣጠሚያ በስውር እዚህ ቤንሻንጉል አካባቢ አለ ብለው አንዳንድ አናሊስቶች ሲተነትኑ ተመልክተናል። ከዛ አንጻር ቀጥታ አርጩሜው ለአርኤስኤፍ ብቻ ሳይሆን ለተባበሩት አረብ ኤሚሬትና ለኢትዮጵያም ሊተርፍ ነው ወይ የሚለው ሁለተኛ ሰበዝ እንያዝ። ሶስተኛ ሊሆን የሚችለው ኦኬ ይሄ አርኤስኤፍ ተመታ ማለት የነ ግብፅ የነ ኤርትራ አጠቃላይ እንቅስቃሴና ጥንካሬ ጎልብቶ መውጣትና ኢትዮጵያንም ሌላ አጣብቂኝ ውስጥ የሚከት የፖለቲካ እውነት አይፈጠርም ወይ የሚል ነገር ነው እና ከዛ አንጻር እንዴት ነው ካውንተር ማድረግ የሚችለው የሚለው ነገር እስቲ በሁለተኛ ደረጃ እንመለከታለን። እስቲ ይሄን ሀሳብ የራስህን ምልከታ አጋራም። አመሰግናለሁ ደሬ። እንግዲህ የመጀመሪያው ነጥብ ለምንድን ነው ማዕቀብ ለመጣል የበቃበት ወይ ደግሞ ማዕቀቡን ለመጣል የተገደዱት የሚለውን ነገር እስቲ እናንሳ። ሁለት ነገር ነው ያለው። የመጀመሪያው ቅድም አንተም እንደጠቀስኮ አልፋሸር የሚባለውን በጣም ወሳኝ ቦታን ሲቆጣጠር ፈጥኖ ደራሹ ኃይል ከፍተኛ ሰብአዊ ጥሰት ፈጽመዋል የሚል ነገር በብዛት እየተነሳ ነበር። እሱ ነገር መሬት ላይ ያለው በእውነታው የተደረገ ነገር ነው ወይስ እነ ግብፅ እንግዲህ ግብፅ አልቡራንን የሚደግፍበት ምክንያቷ ትልቁ ነገር በአባይ ውሃን በተመለከተ የግብፅን አጀንዳ ሱዳን የራሷ አጀንዳ እንደሌላት አድርጎ ሁሉ ጊዜ የግብፅን አጀንዳ ይዞ ስለሚከተላት እና በዚህ ነው ተከትሎ ስለሚሄድ እንዲናርግ ስትል ተከትሎ ያለምንም አናላይዚንግ ማለት ነው ስለሚያረግ አልቡራንን ይደግፋሉ። አንድ እሱ ነው። ሁለተኛ አልቡራን ከካርቱም ከማላዊ ሱዳን ኢሊቶች የወጣ ኃይል ነው። ልክ እነዚህ ከዚህ በፊት እንደነበሩት እንደ ማነው እኚህ ከስልጣን በህዝብ አመጽ እና አልበሽር የተዋረዱ አንድ ነው። ሁለተኛ አክራሪ እስላሚስት ነው። ይህንን የሚፈልጉታል። በአንጻሩ ደግሞ ፈጥኖ ደራሹ የፍሪፌሪያል ወይ ደግሞ የጠረፍ ኃይል ነው። አልተለመደም። ሱዳን ውስጥ ስልጣን ይዞ አቅም እንደዚህ። ሁለተኛ ነገር እስላምም ቢሆን በእስልምና ለዘብተኛ ነው። በሶስተኛ ደረጃ አባይ ግድብን በተመለከተ ፓራግማቲክ ነው። ሰውየው ያለው ነባራዊ ሁኔታን ይዞ መጓዝ አለብን ነው የሚለው እንጂ የግብጾችን ዝም ብሎ የቆየ ፈጃ በጀ ሐሳብን ይዞ ተሸክሞ የሚሄድ ሰው አይደለም ማለት ነው። ስለዚህ አሁን ይሄ ሰውየው ወደ ስልጣን የሚመጣ ከሆነ ብዙ ነገር ነው የግብፅን የሚዛባባት ማለት ነው። ለዚህ ሲባል ግብጾች ይሄ እዚህ ላይ ከፍተኛ ዘመቻ አካሂዷል። አሁን እንግዲህ ማዕቀቡ ተጣለው ትክክለኛ መሬት ላይ በተደረገ ነገር ነው ወይስ ኦርኬስትሬት ተደርጎ በደንብ እንዲጮህ ተደርጎ በእነ ግብፅ ስለተጮኸ ይሄ ነገር መጣ ወይ እንድንል ያደርገናል ማለት ነው። ሁለተኛው ነገር ማዕቀቡ የሚለው መሳሪያ የሚያቀርቡለትን ኃይሎች ላይ ነው የሚለው። አሁን እንግዲህ እሱ ሲመጣ ወደኛው የሚመጣ ነገር ይመጣል ማለት ነው። ቀጠናዊ መልክ እንዲይዝ ያደርጋል ማለት ነው። የሆነ ቡድን ታማኝነት ያገኘ ቡድን አለ፣ የሆነ ቡድን ደግሞ ለተፈጠረ ጥፋት ተጠያቂነት እንዲያገኝ ደግሞ የተደረገ ቡድን አለ ማለት ነው። ግብፅ ሱዳን ላይ ለሚደረገው ነገር ፍንትው ያለ ሁለት ቡድን አለ። በአንድ በኩል የነ ግብፅ የነ ኤሪትሪያ የነ ሳውዲ በነ አልቡራን በኩል ሆኖ በሚችሉት ነገር ሁሉ ይገፋሉ። በዚህኛው በኩል ደግሞ ኢትዮጵያም የራሷን ብሔራዊ ጥቅም እዛ አካባቢ ስላለ ቅድም ያነሳው ነጥብ ስላለ አባይ ጉዳይ ሲስ ነገር ከተገኘ ይሄን አድቫንቴጅ መጠቀም ነው። የበቃ እኮ ምንድነው ታውቃለህ? እኔ አንዳንድ ሰዎች ኢትዮጵያዊ ሆኖ አሁን ኢትዮጵያ ሱዳን ውስጥ ያዘችውን አቋምን ስተቹ ሳይ እኔ በጣም ጥርጥር ግራ ነው የሚገባ። ይሄ እኮ ትልቅ በረከት እኮ ነው ሱዳኖች መካከል በእንደዚህ አይነት ነገር መፈጠሩ ለኢትዮጵያ ትልቅ በቃ በክፍለ ዘመኑ የማይገኝ እድል ነው። የሚገርም ነገር ማለት ነው። ይሄንን ካፒታላይዝ ማድረግ ግዴታ ነው ያለባት።
በዚህ በኩል እንግዲህ ኢትዮጵያ ያለች ዩኤኢ ያለች የምትከሰሰው ማለት ነው። ስለዚህ አሁን እንግዲህ በዚህ ክስ በዚህ ማዕቀብ ስናይ የነ ኤሪትሪያ ቡድን የተሻለ ታማኝነት አግኝቶ እነ ኢትዮጵያ የተሰለፉበት መንገድ ደግሞ በኃጢአተኝነት ተፈረጀ ወይ እንድንልም ያደርገናል ማለት ነው። ኦኬ ምንድነው የምለው ማዕቀቡ አርሰፍ ላይ አይደለም ቀጥታ የመጣ ማዕቀቡ መሳሪያ የሚያቀብሉት ነው ብሎ አቀባይና አቀባባዩ ማለት ነው እንዴ ኦፊሻሊ እኔ ለፈጥኖ ደራሽ መሳሪያ እያደረስኩ ነው ድሮን እያደረስኩ ነው ብሎ ያመጣ አካል አለ እንዴ? የለም እንደዛማ የለም። እኔ ማዕቀቡ ራሱ ለምንድን ነው እውነታውን በእውነት ይሄም ነገር መጣል ከወሰኑ ቀጥታ ለምን ለባለ ጉዳዮቹ ላይ ለምን አይጥሉ? ባለ ጉዳዮቹ ማለት አክተሮቹ ዛጋሉ ዋና አክተሮቹ ማለት ነው አልቡራንም ይሁን ጀነራል ዳጋሎን ላይ ማለት ነው ሁለቱም ላይ በኩል ደረጃ አይ ካልሆነ በአንዱ ላይ መጣልም ካለብህ ለምን አንዱ ላይ አይጥልም? ማን ሰጠ? ማን ነው ማን ኦፊሻል በሆነ መንገድ አጥቶ ድሮን ያስታጠቃል እንዴ? የኢራን ቀጥታ ያስታጠቀች እንዴ አልቡራን በኤርትራ በኩል ተደርጎ ተችለኩልኮ ምናምን አይደል እንዴ የታጠቀ ያለው ነገር ማለት ነው። ስለዚህ ቀጥታ ምንድነው የሚያመላክተው? አንድ ይሄን ነው ተወስዳል። ሁለተኛ ፈረንጆች አደገኞች ናቸው። ይሄኛው ለዚህኛው ይሄን ከሰጡ በኋላ አይቀርላቸው ለና አልቡራን ለና ኢራን ይመጣላቸዋል ሌላ ነገር ማለት ነው። አሁን አሜሪካኖች ምንድነው ያላቸው እዛ አካባቢ ቅድም ያስቀመጥኩት ሶስት ነገሮች አይመቻቸውም ከአልቡራን ማለት ነው። ነገር ግን ምንም ቢሆን አልቡራን መንግስት ነውና አልቡራን እዛ አካባቢ መንግስቱ ሚና ቢቀጥል የተሻለ የሆነ አልምል ደግሞ አላቸው። እነሱን ከሰብአዊ መብት ምናምን አንፃር ብቻ አይደለም ቀጠናውን ትርምስ ከሆነ የኛ ብሔራዊ ጥቅም ይነካል ከሚለው ፖይንት ነው እነሱ ይሄን ነገር የሚያነሱት ነገር ማለት ነው። ስለዚህ ወደ አልቡራን የሚያጋድሉበት አዝማሚያዎች አለ። ኦኬ ይሄ አሁን ማዕቀብ ምንድነው ታዲያ ቀጥሎ ሊያመጣ የሚችለው ነገር የሚለው ነገር ነው እንግዲህ መታየት ያለበት ነገር ማለት ነው። ቀጥሎ እንግዲህ ኢትዮጵያ ላይ ማዕቀብ ልጣል ነው ወይ የጦር መሳሪያ እቀባ ነው የሚለው እንግዲህ ማዕቀብ እንዳልከው እንግዲህ ሰፋ ያለ ጥሪ ነው ያቀረቡት። እኔ አቋረጥኩና ሐሳብን ዩክሬን ላይ ዩክሬንና ራሻን ብዙ ጊዜ ማንጸሪያ ማድረግ አለብን። ዩክሬንን በተመለከተ የጂ7 የምትላቸው ሀገራት የበለጸጉት ሀገራት አሜሪካንን ጨምሮ ማለት ነው የሚከተሉት መስመር ፍንትው ያለ ነገር ነው። ምንም አይነት ራሽናል ግራውንድ የሌለው በጣም ወደ አንድ ወገን ያጋደለ ሩሲያን ኮርነር ለማድረግ ማንኛውም አማራጭ ሲጠቀሙ ተመልክተናል። አሁን የምስራቅ አፍሪካ የሱዳን ዩክሬን እንትና ነው አልቡራን ነው ማለት እሱ ፕሮቴክት አድርገህ ይሄኛውን ኮርነር አድርገህ ይሄኛውን አሟምተህ ምናልባት አልቡራንን ብዙ ግዛቶች እንዲቆጣጠርና በሱዳን ያለውን የፖለቲካ አሳለፍ ለመቀየር ነው። ይሄ መቀየሩ እንዳልከው ከአባይ ግድብ ጋር ብቻ አይደለም፣ በመሬትም እኮ የኢትዮጵያ መሬት ይገባኛል ብሎ በቀጥታ ጦርነት የሚያውጅ ኃይል እኮ ነው የአልቡራን መንግስት። ፕሮ ወያኔ ነው፣ በጣም አስፈሪው ፕሮ ወያኔ ነው፣ ጸረ ኢትዮጵያ ነው፣ ፕሮ ግብጽ ነው። ብዙ ክሮስ ከቲንግ የሆኑ ባህሪያት አሉት። ልክ አልቡራን ስታነሳ ማለት እና የአልቡራን መለምለም እንደ ተቋሚ የሆነ እንኳን ራሱ መንግስት ራሱ ብትቃወም የአልቡራን ማደግ ለኢትዮጵያ በጣም አደጋ ነው። ተቋሚ የሆነ ምክንያቱም ሀገር ስለሆነ ነው የምትቃወመው ማለት ነው። እና ሀገር ሊያጠፋ የሚችል በጣም እጅግ አደገኛ ይሆናል ያለው እና የምዕራቢያኖች ያው በያዝድ ነው ለሚያን እነሱም እኮ ምንድነው መሰለኝ ዋና አንድ የማይደራደሩበት ነጥብ አላቸው። ጸረ ምዕራባውያን የሆነ ፈንዳሜንታል እስላሚስትን አይፈልጉም አይደል እንዴ? አይፈልጉም። ይሄን አይፈልጉም። ይሄ ሰውዬ በዚህ ማዕቀፍ ውስጥ ያለው ኃይል አልቡራን ማለት ነው። ሌላው ፖለቲካል ትርጉም እንኳን ቢሰጡት ሁለተኛ የነሱን ጥሩ ተባባሪ ሀገር የሆነችውን ግብጽን ላለማስቀየም የወሰዱት እርምጃ ነው ብለን ብናስብም ስለ ሰብአዊ መብት ጣሴ ንጹሃን ገደለ ምናምን እሱ ያፍ የሚፈልጉ ቅባታቸው ነው። ስለሱ ጉዳያቸው እሱ አይደለም የሚመለከታቸው። ስለዚህ በዚህ መንገድ እንዴት አልቡራንን ሊመርጡት ይችላሉ? ወይስ ይህንን በማምጣት ጀነራል ዳጋሎን የሚፈልጉት አሹራንሲ ነገር አለ ወይ? ወስተሮች እንደዚህ ነው የሚጫወቱ ጫና ሲያመጡብህ የሆነ በደንብ ሊገብር ወይ ደግሞ በሆነ ጉዳይ ላይ ያስቋቋም ካለ እንድታለሳልስና ፍጹም የነሱ ሰው ብሎ የኛ ሰው ነው የሰውዬ ብሎ ሊወስኑ የሚችሉበት ነገር ማግኘት ነው የሚፈልጉት። ወይ እሱን ለማስገደድ አስቦ ነው ወይ የሚለው ነገርም ማሰቡ ቀላል አይመስለኝም። እና ግን በዚህ የተሻለውን ኃይል ገፍተ ያለውን ተጨባጭ ሁኔታ ይዞ መንቀሳቀስ የሚችለውን ኃይልን ኮርነር ውስጥ ገዝተ የነበረው የገነገነና ሁሉ ጊዜ ከጎረቤት ጋር ሰላም የሌለው
ለምዕራብ ባይዞ ከምንም ይነሳል መሰለህ ይሄ ሰው የመጣበት ፓርቲ አንዱ ማለት ነው የነ ኦሳማ ቢንላዲን ሱዳን ውስጥ የደበቀ ፓርቲ የሚገርም ነገር ማለት ነው ኢስላሚክ ፍሮንት የሚባለው ማለት ነው ከዛ ነው መነሻቸው ከዛ በተዋረድ ነው የሚመጡት እነዚህ ኃይሎች ማለት ነው እና ለወስተርኖች ሁሉ ጊዜም ፖቴንሻል ኤነሚ መሆኑ ይታወቃል ይሄ ሰውዬ ማለት ነው ሀውቲን እኮ በቀጥታ ይደግፋል እንዴ ሀውቲን በቀጥታ ይደግፋል ይሄን ሁሉ የሚያረግን ኃይልን ዓለምንም አንጻራዊ ደግሞ ጥሩ ተባባሪ ሊሆን የሚችልና ለዘብ ያለ አመለካከት ያለውን ኃይል ኮርነር ውስጥ ለማስገባት ለምንድን ነው የሚፈልገው የሚለው ነገር ምናልባት እንግዲህ እነሱ ወያል ሰሉት ሌላ ሐሳብ ይኖራል እንጂ ይሄ ሳይታያቸው ቀርቶ ነው ማለት አይቻልም ግን ለጊዜው ሞቅታ ፈጥሯል ለጊዜው አስመራ ሞቅታ ፈጥሯል አስመራ ካይሮ ሞቅታ ፈጥሯል ይሄ ሞቅታ ይቀጥላል ወይ ሳይቀጥልም ነው አሁን ጫወታው ኤርትራም ሰሞኑን ከኢራን የአሜሪካን ማዕቀብ ጥሳ እንግዲህ ድሮንን ማመላለሻ ቦታ አርጋለች ማዘዋወሪያ አርጋለች ምጽዋ ፖርትን ይሄን ሁሉ ያረገች ይሄ ሁሉ እንዳልተነካለት እንዳልታወቀላት ሆነ አሁን በሰው ቁስል ለመሳቅ ሙከራ ያደረገች ይችላልጂ አስመራ እንዳልከው ፌሽታ ነው ቀና ብለዋል ይሄ ድሮንም አግኝተዋል እንደውም አንድ መረጃ የሰማሁት ምንድነው ኢሳያስ ይሄን ለቀን እንግዲህ በተሰማቸው ሙቀት የተነሳ አሰብ አካባቢ ያለውን ጦራቸውንም አበረታተው ተመልሷል የሚል መረጃም ሰምተናል እንግዲህ ምዕራባውያን ሌስ ኢቭል ከዝንጀሮ ቆንጆ መርጦ መስለኛል የአርኤስኤፍ የተባለው ወይም ፈጥኖ ደራሽን ለመደገፍ ይሄን ያልቀት የሄዱት እንግዲህ ከሻዕቢያ አንፃር ከግብጽ አንፃር ከኢትዮጵያ አንፃርም በተወሰነ ደረጃ ሄደንበታል በቀናት በወራት ያለውን የፖለቲካ ዴቨሎፕመንት ደግሞ እየተመለከትን እንሄዳለን አድማጭ ተመልካቾቻችን ቻናላችንን ላይክ ሰብስክራይብ እያደረጋችሁ እንድትቆዩ ከወዲሁ አሁንም ጋብዛችኋለን ሐሳብ አስተያየታችሁንም እንድሰጡ እንደዚሁም ጠይቃችኋለን ወደ ሁለተኛው መረጃ ሳልፍ ምንድነው ይሄ አላማጣ ኮረምና መሆን አካባቢ እዛ አካባቢ ነው አሁን ደግሞ አክቲቭ የሆነ የጦርነት እንቅስቃሴ ያለው ጦርነት ላይ እንደምታውቀው አንደኛው ምልክት ምንድነው ነዳጅ ማከማቸት ነው ወያኔ እንደውም ነዳጅ ቀንሶብኛል ተይዞብኛል የሚል ክስ በዶክተር ደብረጽዮን አማካኝነት ክስ ያቀርብ ነበር አሁን እዛ አካባቢ ያሉ የአይን እማኞች እየተናገሩ ያሉት ነገር ምንድነው እዚህ የቲፒኤልኤፍ የጦር ካምፕ አለ ትምህርት ቤት ውስጥ የተለያዩ አካባቢዎች ካምፕ አድርጓል እዛ አካባቢ ነዳጆችን የማከማቸትና የቆፍሮ የመቅበር አይነት ስራዎች ሲሰራ ተመልክተዋል እና በተለየ መልኩ ለጦርነት አይነት እንቅስቃሴ እንዳለ የአይን እማኞች እየተናገሩ ነው ከዚሁ ጋር ተያይዞ እዛው አላማጣ አካባቢ የኢትዮጵያ አየር ኃይል ጀቶች ከወትሮ ላይ የተባለ አኳን ቅኝት ባረጉበት ጊዜ የቲፒኤልኤፍ ሰራዊቶች ከሰፈሩበት ካምፕ በድንጋጤ ሲበተኑ የተመለከቱ የአይን እማኞች አሉ ምናልባት እዛ አካባቢ የጦር ጀት በመላለሱ እና ከዛ በኋላም የድሮን ቅኝትም ነበር የሚል ነገርም ተሰምቷል በመሆኑም እንግዲህ እዛ ቲፒኤልኤፍ ያሰበውን ምንድነው ካምፔን የወታደራዊ ካምፔን ወይም ዘመቻ አስቀድሞ ለመምታት በመንግስት ወገን ተወስኖ ነው ወይ ብለን እንድንጠይቅ ያደርገናል አንድ ፈገግ የሚያደርግ ሌላ መረጃም ከዚሁ ጋር ተያይዞ የወጣ ተመልክቻለሁ ምንድን መሰለህ እንግዲህ መንበረ ሰላማን ታውቀዋለህ ያው የመንበረ ሰላማ ጳጳስ ለማይደውላሉ መሰለህ ለማንጁስ ለዚህ ለትግራይ ሰላምና ጸጥታ ዋና ኃላፊ ማለት ነው ጀነራል ማንጁስ ነው ስልኩ ነው የወጣው ምንድነው የሚለው እነዚህ ቲፒኤፍ የተባሉትን ኃይሎች እንድናወግዝ ትፈልጋለህ ወይ ፍቃድ ነው ወይ እናውግዛቸው ወይ ብሎ ይጠይቃል ማለት እንግዲህ ፍሳ ማንጁስ አውግዟቸው ካለ መንበረ ሰላማ በራሱ እንግዲህ ያልቆመ ራሱ ትክክለኛ ቅቡልነት የሌለው የካድሬ ስብስብ ነው እንትኑ ማለት መንበር የተባለው እና እሱ ለማውገዝ ያለውን እንግዲህ ስልጣን ተጠቅሞ እነዚህ ቲፒኤፎችን ለማውገዝ እስከዛ ርቀት ድረስ እንሄዳለን ምክንያቱም የትግራይ ህዝብን ከፋፍለዋል የሚል መረጃ ነው ያወጡት ከፋፍለዋል የሚለው ከትግራይ ካምፕ ከቲፒኤልኤፍ ካምፕ ለመጀመሪያ ጊዜ ሰማው በዚህ በሃይማኖት አባት በኩል ሆነ እንጂ ያው በቅንፍ ውስጥ የሃይማኖት አባት የሚለው ይሰመረበት በእነሱ አማካኝነት ነው እንጂ ተከፋፍሏል የቲፒኤልኤፍ ካምፕ የሚለውን ነገር ከእርሳቸው መስማቴ ትንሽ ትኩረቴን ስቦኛል የትግራይ ፖለቲካ በማውገዝ ባለማውገዝ የሚቆም ነገር አይደለም ኢቮሉሽኑ ሂደቱ በሙሉ ከድጥ ወደ ማጡ ነው እዛ አካባቢ ከወትሮ የነዳጅ ክምችት መኖሩ አንድ የአየር ኃይል ቅኝትም እዛ አካባቢ በጣም መብዛቱ ምናልባት የጦርነቱ መፈንጃ ቦታ እዚህ አወዛጋቢ የሆነው የራያ አካባቢ ይሆናል የሚል ግምት አለ
ምን አለ መሰለ አይ ቲንክ ትንሽ ወደ ኋላ እንድንመለስ ያደርገናል ማለት ነው። ባለፈ ቲፒኤልኤፍ እንግዲህ በይፋ የቀበራቸው መሳሪያዎችን አውጥቶ በአፋር በኩል ጥቃት ሲፈጽም ለምን ፈጸመ ሲል አንድ ትንተና ሰርተን ነበር። ምንድነው አንዱ ምክንያት ብለን ካስቀመጥነው ሁሉ በተለይ እነዚህ ቀይ ባህር አፋሮች እንግዲህ እስከዛሬ ባይዘው የሰሞኑንም የአንድ ሪፖርት ወጥቷል። የኤርትራ ቀይ ባህር አፋሮችን ላይ ምን አይነት አፋሮች በዚህ አሰብ አካባቢና ይሄ ምጽዋ አካባቢ የሚኖሩ አፋሮችን እንዴት አድርጋ በመቶ ሺዎች የሚቆጠሩ አፋሮችን ከቀያቸው እያፈናቀሉ ጄኖሳይድ እየፈጸመ ኢትኒክ ክሊንሲንግ እየፈጸመ መሆኑ ማለት ነው። ስለዚህ ይሄ ጉዳይ ያንገበገባቸው ቀይ ባህር አፋሮች ዘመቻ ለመጀመር ወስነዋል በአሰብ በኩል ማለት ነው። ይሄ ስለታሰበ ኤርትራ ምንድነው ያደረገችው? ቀጥታ የቀይ ባህር አፋር ጉዞ ከመጀመሩ በፊት ደግሞ የኢትዮጵያ ከፍተኛ ባለስልጣናቶችም እዛች የአሰብ ከ60 ኪሎ ሜትር የምትርቀውን ቦታ ጎብኝቶ ነበር እና መንገዳችን እዚህ ነው የሚለውን አመላካች ያስቀመጡበት ሂደት ነበር። የፖለቲካ አመላካች ማለት ነው። ኢሳያስም ወደዛ አካባቢ አሁን ለምሳሌ ትናንትና መሄዳቸው ከዚህ ጋር ሊያዝ ይችላል ማለት ነው። አሁን ከዚህ ጋር ምንድነው ተያይዞ ምንድነው የመጣው ማለት ነው። ቲፒኤልኤፍን ቶሎ ዱዊት ነው ተባለው በኢሳያስ ትዕዛዝ ማለት ነው። ዘመቻውን በአፋር በኩል ጀመር የሚል ነገር ስለተሰጠው ቲፒኤልኤፍ እስኪ ወስዶ ነው እዚህ ውስጥ የገባው። የደበቀ መሳሪያ ሳየ አሁን ስለ ፕሪቶሪያ ለመናገርም እፍረት ነው። ብዙ ነገር ቅሌት ውስጥ ነው የገባው። ግን እዚህ ሁሉ ቅሌት ውስጥ የገባ ለሻዕቢያ ላለው ታማኝነቱን ለመግለጽ ስል ነው። እሱን ሲያደርግ እኛ አንድ ትንተና ሰርተን ነበር። ምንድነው መንግስት ማድረግ አለበት የሚል ነገር ላይ ልክ እነሱ እንደፈለጉት አፋር ሜዳ ላይ ጦርነቱ አፋር ሜዳ ላይ ብቻ በማድረግ ወደ ቀይ ባህር ወደ አፋር ቀይ ባህሮች ወደ አሰብ የሚሄዱትን ወደ ምጽዋ የሚያደርጉትን እንቅስቃሴያቸውን መግታት ላይ መተባበር ነው ያለበት መንግስት፣ ወይስ ቲፒኤልኤፍን ጎትቶ በሌላ በኩል ወደ ጫውታ ውስጥ መክተት ነው ያለበት የሚል ነገር ስናነሳ ሁለት ነገር ነው ያነሳ ነው። አንደኛው ቲፒኤልኤፍ በዛ በኩል በአፋር በኩል ጥቃቱን ሲፈጽምና ወደዛ አካባቢ ጫውታው እንዲሰፋ ሲፈልግ መንግስት በኩል ሽሬ መሄድ እንዳለበት፣ በወልቃይ በኩል በጠለምት በኩል ሽሬ መሄድ እንዳለበት አንዱ እሱን አነሳ ነው ነገር ማለት ነው። ከዛ ቲፒኤልኤፍ ወደደን ጠላ ራሱን ለመከላከል ወደዛ አካባቢ እንዲመጣ ማድረግና በተለይ በድብቅ ከአንዳንድ የአማራ ፋኖች ጋር የስውር ስምምነታቸውን ይፋ እንዲወጣና ወይ ገፍቶ ጽንስ እንዲሆን ወይ ደግሞ እንትን ብሎ ሽል እንዲሆን ማለት ነው ማሳየት መቻል አለበት የሚላል። ሁለተኛው ግንባር የራያን ግንባር መጠቀም መቻል አለበት መንግስት የሚል ያስቀምጠናል። ምን ራያ ጋር በተለይ ሚሊሻው የአማራ ሚሊሻ ቁጭት አለው። ጊዜያዊ አስተዳደሩ በመፍረሱ ራያ በዛ ሁኔታ መያዙና እንትን ማየቱ ራያ አካባቢ መያዙን ጥያቄ አለው። ስለዚህ ይሄንን ነገር በዚህ አጋጣሚ ሚሊሻውን ወደዛ አካባቢ በመላክ ቲፒኤልኤፍን እዛ አካባቢ ያለውን ቲፒኤልኤፍ መደምሰስና ቦታውን መቆጣጠር እድሉን እንዲያገኝ ማድረግ። ያ ምንድነው የሚያደርገው ማለት ነው? አፋር ላይ ብቻ ተከማቸው አፋርን ቦታን ትርምስ ቦታ አድርጎ ወደ ቀይ ባህር የሚካሄደውን ጉዞ ለማስቆም የታሰበውን እቅድን ማፋረስ ይቻላል የሚል ነገር ነበር ያስቀመጠው። አሁን ግን አንተ ስታነሳ ለምንድነው ሄሊኮፕተሮቹ መጥቶ ራያ ላይ ተንቀሳቀሱ ነው? ወደንም ጠላንም እሷ ራያ በኩል ምንም ግጭት የለብኝም፣ በዚህ በጠለምት በኩል ምንም ግጭት የለብኝም፣ ያለኝ ነቂም ሁሉ ይዤ አፋር ላይ አፋርን የደመረ የታረጋሉ፣ ከዛ በኋላ ወደ አሰብ መሄጃ መንገድን ይዘጋሉ የሚል ነበር ሐሳቡ የነበረው። ሻዕቢያም የሰጠው ፕሮጀክት እሱ ነበር። ከዛው መንግስት እዚህ አካባቢ እንቅስቃሴ ጀመሮ እዚህ ያለውን ነገር መምታት ነው። ያኔ ግድ ወይ ኃይሉን በትኖ ይመጣል ማለት ቲፒኤልኤፍ ኃይል ካለው ማለት ነው። ከሌለው ደግሞ ቦታውንም ትቀበልና ወደ ነበረ ወደ ጊዜያዊ አስተዳደሩ ወይ ደግሞ ወደ አማራ ስር ማስገባት ነው ማለት ነው። ስለዚህ ኃይል የመበተን ሁለተኛ ስትራቴጂክ አላያንሳቸውን አደጋ ውስጥ መክተት ማለት ነው። ይህንን ስትራቴጂ ታስቦ ነው ከዚህ በፊት ይሄንን ተንትነን ነበር። ምናልባት እንግዲህ አሁን አንተ ስታነሳ እሱ ነው ማለት ነው አሁን ተግባራዊ የሆነ ያለው ነገር ማለት ነው። ራያ አካባቢ ጦር ቀጠና ከሆነ ሴፍ ዞን አይሆንም ማለት ነው። አሁን እንደምታይ ብዙ ጊዜ ነግሮናል። እዚህ አካባቢ ያሉ ሰዎች ቀድሞ የጊዜያዊ አስተዳደር ሰዎችም ነግሮናል። ፋኖች ጋር አይነካኩም ምናምን አይን ነገር እንዳውም ወጥተን መናገር ስለሚከብደን ነው እንጂ ወዳጅነትም አንድ ያለው ሁሉ አረጋግጠናል የሚሉ ሰዎች ነበሩ። መንግስትም ደግሞ ባለፈ የጋሸናው ጦርነት ተሳትፎ እነሱም እያለ ይከሳል ቲፒኤልኤፍም ማለት ነው። ስለዚህ አሁን ጫውታውን ስታይ ምንድነው የግድ መንግስት በዛ በኩል ከሄደ መንግስት ጦር ማለት ነው
ቲፒኤልኤፍን ከቦታ ማነቃነቅ ይቻላል። እሱ ሂደት እየተመጣ ሊሆን ይችላል ምን ነገር ነው መልከታለኝ። እሺ አንድ አጭር ነገር ለማከል ያህል እንዳልከው እዛ አካባቢ ያለው የቲፒኤልኤፍ እንቅስቃሴ አንፕሬዲክተብል ነው። አንድ መረጃ ወጥተን ነበር እዚሁ በዚህ በኢትዮ ውይይት ላይ አላማጣ አካባቢ ቅኝት የሚያደርጉ የቲፒኤልኤፍ ወታደሮች ላይ ከፋኖ ጋር ተታኩሰው ወደ 5 ነው 6 ሰዎች ሞተዋል የሚል መረጃ ወጥተን ነበረ። በእርግጥ እዛ ጋር ጦርነት ሲፈነዳ አናውቀውም፣ አንፕሬዲክተብል ነው ምን ሊሆን እንደሚችል። እንግዲህ መንግስት ኃይል በመበተን መንገድም የቲፒኤልኤፍም ኃይል በአብዛኛው ጊዜ ራሱን አከማችቶ በዚህ በራያ አካባቢ ስለሚመጣ ምናልባት አስቀድሞ ፕሬፕት አስቀድሞ የመምታት አይነት ስትራቴጂ ሊሆን ይችላል። የጦር ጀትና የድሮን ቅኝት መደረጉ ትንሽ የስነ ልቦና አይ ቲንክ የስነ ልቦና ጭንቀት ተፈጥሯል እዛ አካባቢ። እዛ ደቡብ ትግራይ አካባቢ ያሉት የቲፒኤልኤፍ ኃይሎች ደቡብ ትግራይ ሳይሆን አወዛጋቢ የሚባሉት አካባቢዎች እነሱ ደቡብ ትግራይ የሚሉት ወልቃይትን ምዕራብ ትግራይ እንደሚሉት ማለት ነው። ወደ መውጫ እንግዲህ ወደ መውጫ አጀንዳ ከወደ ወልቃይት ይወስደናል ማለት ነው። ወልቃይት ላይ እንግዲህ የጦር አመራሮች ማስጠንቀቂያ ለቲፒኤልኤፍ ልኳል፣ ለወያኔ ልኳል። ምንድነው ማስጠንቀቂያው? በደንብ አድርገን ምን እየሰራችሁ እንደሆነ እናውቃለን። በሻዕቢያ ትእዛዝ የሻዕቢያ ጋር አብራችሁ ሆናችሁ ልትወጉ እንቅስቃሴ እያደረጋችሁ እንደሆነ በደንብ አድርገን እናውቃለን። እኛና እናንተ አንዳችን ማታለል አይችልም። ልኬታችንን በደንብ አድርገን እንተዋወቃለን። አብረን ነው ያደግነው የሚል ነው በሌተናል ጀነራል ዘውዱ በላይ እንግዲህ የተነገረው። ስለዚህ አርፋችሁ ቁጭ ትሉ እንደሆነ ቁጭ በሉ። እኛ ትልቅ ዝግጅት እያደረግን ያለ ነው ለሌላ ዓላማ ነው አሉ። ሌላ ዓላማው ምንድነው ሲባል እንግዲህ እኛ የራሳችን ትንተና ስንሰጥ ቀይ ባህር የአሰብ ጉዳይ ነው ማለት ነው። መከላከያው የተከዘዘቡ ሚሊሻው ማንኛውም አገሪቷ ውስጥ ያለው የታጠቀ መለዮ ለባሽ ሁሉ ትልቁ አጀንዳው አድርጎ ዝግጅት እያደረገ ያለው ለአሰብ ነው። ይህንን ሂደትን ለመፈጸም በምንድበት ሰዓት ላይ እናንተ ተልካችሁ ተላላኪ ሆናችሁ እንቅፋት ልትሆኑ የጠላትን አጀንዳ ይዛችሁ እንቅስቃሴ እያደረጋችሁ እንደሆነ አይተናል። ይሄንን የማታስተካክሉ ከሆነ እርምጃ እንወስዳለን የሚል ነው ማስጠንቀቂያ የተሰጠው ከግንባር ነው። ወልቃይት አንዱ ግንባር ነው ታውቃለህ። ያለበት ነው ተፋጠጡ ያለበት ቦታ ላይ ነው። ወሳኝ ግንባር ነው። ስለዚህ አሁን ጉዳዩ በእንትን ደረጃ ብቻ ሳይሆን በመከላከያ ኤታማዦር ሹም ወይ በመንግስት ደረጃ ብቻ ሳይሆን መጨረሻው ግንባር ላይ ያሉት አንዱም ደግሞ የመካናይዝዱ ጀነራል ናቸው እንትን እየሰጡ ማስጠንቀቂያ የሰጡት። አርፋችሁ ማትቀመጡ ከሆነ እኛ ለምንንቀሳቀሰው እንቅስቃሴ እንቅፋት የምትሆኑ ከሆነ የማያዳግም እርምጃ እንወስዳለን። ስንት በደል ፈጽማችኋል ከዚህ በፊት ስንት አገር ስንት ያደማችሁ። አሁን ግን አርፋችሁ ቁጭ በሉ ሰው አሉና ምንድነው ሊሆን የሚችለው የሚለውን ነገር አነሱ። እባካችሁ አላቸው፣ አስታወሷቸው ቲፒኤልኤፎች ዛሬ 1983 አይደለም እናንተ ልክ ምንድነው ጭቃ እንደያዘው መኪና አስተሳሰባችሁ ተቸንክሮ ቀርቷል። ጊዜ በጣም ተለዋዋጭ ነው። 1983 የሆነ በብዙ ሴራ የኢትዮጵያ ሰራዊት አሸንፏል። በእነዚህ እንትኖች ተሸንፏል፣ እንዲበተን ተደርጓል በብዙ አሻጥር። ግን ዛሬ አይደለም ጦርነቱ የሚከናወነው። ዋነኛው ጦርነት ማከናወኛው ነገር ቴክኖሎጂ ነው። የሰው ኃይሉ ሰከንደሪ ነው። የሚሊሻ ግጭት አይደለም የምናደርገው። በተለይ እነሱ ደግሞ ኮንቬንሽናል ጦርነት ስለሚያደርጉ በቴክኖሎጂ የበላይነት ከሌላቸው ተዋሉ። በቃ ወይም አስተማሩ። የሚገርመኝ ነገር እኮ እየነገሯቸው ነው። አሁን መሬት ላይ ያሉ ጀነራሎች ተው፣ ጫውታው የከፋ ነው። አሁን ዝም ብለህ እዚህ ቆሜ ምናምን ማን ዌቭ ይዤ እመጣለሁ ምናምን ላለው ወይ በሚሊሻ ተራራ መናጠቅ ምናምን አይደለም። በኋላ እኮ አይተናል እንደ ከደብረ ብርሃን እኮ ሲመለሱ የመጡበት ፍጥነትና መመለሻው የድሮኑ ውጤት የካሳኪታና የኮረብታዎች ላይ ምን እንደተፈጠረ እኮ ያየነው ነገር ነው አይደል? ደግሞ የሂውማን ዌቭ ምንድን ህዝቡ ሲተርፍ እኮ ነው አስፈጅተህ እኮ በጣም በርካታ ቁጥር ያለው ማህበረሰብ ሲኖር ነው እስከሱ ጋር ሄደን ያለው ግንባር ላይ ያለው አዞ የሚያስተኩሶ ኃይል ማለት ነው የመጨረሻ ማስጠንቀቂያ ሰጥቷል ማለት ነው።
ስለዚህ ከዚህ ጋር የሚያዝ አንድ ሀሳብ እንግዲህ አሁን ይሄ ንግግር የቀረበው የተከዜ ዘብ የተባለው በሚመረቅበት ጊዜ ማለት ተመረቆ መመረቁ ራሱ ትልቅ አንድምታ አለው። የተከዜ ዘብ ይበተን የወራሪ ኃይል ነው የወራሪ ሰራዊት ነው ይላሉ ወያኔዎች። ጭራሽ መንግስት ዕለት በዕለት እያስመረቀ ነው ማለት ነው። ይሄ የሚያሳየው የማናመልጠው ወይም ደግሞ በጣም እጅግ አስፈላጊ የሆነ ኦፕሬሽን አለ። በዛ ኦፕሬሽን ጊዜ የኃይል ክፍተት እንዳይኖር የተከዜ ዘብን ከስር አሰልጥነ ከዛ በኋላ ወልቃይት አካባቢ ያለውን አጠቃላይ እንቅስቃሴ እንዲቋጠርም ለማድረግም ታስቦ ሊሆን ይችላል። ሁለተኛ ደግሞ የአርሚ ሰባ በወልቃይት መምጣቱን ትቶ በሽሬ ዞሮ ወደ ወልቃይት መምጣት አስቧል የሚል ዘገባ ሲወጣ ተመልክቻለሁ። በዚህ ዞሮ ማለት በዛ መንገድ የለም። በወልቃይት መምጣት አልቻለም። ታዲያ በሽሬ እኮ የምትሄደው እኮ በጠለምት ወይ ወልቃይት እኮ ነው እኮ እንትን ገብተህ እኮ ነው ኤርትራ ገብተህ እሱ እኮ ባይዞ አንድ ነገር እኔ ብዙ ጊዜ ተናግሬያለሁ። አርሚ ሰባ በራሱ የመንቀሳቀስ መብት ያለው ጦር ነው ወይ? እሱ ነው ትልቁ ችግር። እንደ አልቡራን እሱን እንዴት ነው በእጅ ላይ ያለውና እንደፈለክ የምታዋጋ ቅጥረኛ ጦርን መሄዴ ነው ስል ዝም ብለህ ትሸኛለህ እንዴ? በሽራሮ ይቅርታ ገባኝ። ዝም ብለህ ይሸኛለህ ወይ? ወደ ኤርትራስ ማን ነው የሚልከው ነው እኮ ጥያቄው እኮ። እሱ ነው ትልቁ ችግር። እሱ ራሱ ምንም የራሱ ዓለም ያለው አካል ስላልሆነ እሱ የቀለጠ አካል ነው። መምጣት የሚችለው ተበታትኖ በስደተኛ ምናምን እዚህ በጋለባት ምናምን አድርጎ መምጣት ይችላል። ልክ እንደ ስፔር ፓርት ተበታትኖ ፔስታል ጀርባው ላይ ነው እንደ ሳሉክ መጓዝ ይችላል እሱ። አድማጭ ተመልካቾቻችን የዛሬው ዝግጅታችን በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።